አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናላችን ተከታታዮች የጣውሰ ቭሎግ ሲጀምር በገንፎ ነው። እኔ ነኝ የሰራሁት። እንዴት ነው? ገንፎ በተልባ ነው። እዩ እኔ አይደለሁም የሰራሁት፣ እናቴ ናት። እኔ ሙያ የለኝም እና ጅማሮ እና የኔ ቆንጆ ያንን የሚጥም ገንፎ አብልቼ በልተን ጠጥተን ወደ ገበያ እየሄድኩ ነው። ተካረም ባይኖርሽ ቢኖርሽም ዘንቢልሽን ይዘሽ ወይህ ቅድሚያና ሮብ መንቀሳቀስሽ አይቀርም ልልሽ ፈልጌ ነው። እንደው ደስ ይላል። ጎምለል ሲሉ ገበያ ቤት ብዙም ገዛ የለኝም። በርግጥ ገዛ አስቻለሁ ባለፈው፣ ግን እስኪ መዛውን ዘመዶችሽን ብትጠይቂ ያለሽ ምናምን በገበያው ያው በደስታው በሰርጉ አንዳንድም ደግሞ አላህ ያንጣው እንጂ በለቅሶ ነው ቤተሰብ የሚገናኝ። ስራዬ ብሎ መጠያየቁ ምናምን ስለሌለ ማለት ነው። አንዴ ነው ማለት አንዴ እና የኔ ቆንጆ ስራ እንዴት ነው እያልኩሽ ነው። እየበረታሽ ነው ወይ? ሩዙ ምኑ እንዴት ነው? ከብሳው፣ ብሪያኒው፣ ፈጣይሩ፣ ምድርኤሽ ምናምን ኪንታኪው ትዝ የሚለኝ ኪንታኪ ነው። ሌላው እንኳን አግሊወል እኔ ቆጥሮ ወርኛ ሆነ እንደገና ዘርግፋቸው በዚህ ጋር አንቺ ራስ ካልሆናችሁ ይቀበል ቆጥሮ ማለት ዘርግፋና አርኩት ነው እንጂ ምን ይላ ሳይበል ካላችሁ ቋቱ ሴት ጋር ሰው ይበልከብኝ አይበጅም። ዘርግፋና አርኩ እኮ ብለሽ አንዴ ጋር ስልሽ ጋር ሰው ዘርግፋሽ እንደገና እሱ ግራዲየን ነው ያው እንግዲህ መቶ እንኳን ይድረስ መፋር ደከተስ እሱ ማከናኒያ ነው ማከናኒያ ነው ሽንኩርቱ ስንት ነው ወንድም? ሽንኩርቱ 3.50 ቁርቁራሱ ስንት ነው? 10 ይመረጥ እንቁላሉ ስንት ነው? 5 አሁን አልተመረመረችም። ምርመራ የሚቀራ ይዘን እኮ ሳጭው ብንል
መጡሳቸው ከእሱ ወዲያ የለም ከእሱ ወዲያ የለም ይበቃል። ይሄን ያህል ከቆበኛችሁ ኮረሪማ አለሽ? ኮረሪማ ከደረስን ፍሬ ያለው ፍሬ ያለው ለቅሜ ማንጠሪያ ፍሬ ነው የምፈልገው። የትም ቦታ አዲስ ነገር የቀረበ ነው ያለው። ሌላ ቦታ ላይ ቁንዶ በርበሬ ያለሽ እህቴ? ቁንዶ በርበሬ ያኛው ሳይሆን የውጭ ሽብሉ እዚህ ይገዛና እንዲህ ላይ ድብልቅልቅ ይላል። እና ቀይን ገዛስቺ እየወጣሁ ነው። መንገድ ላይ ነኝ ነው እልሻለሁኝ። በዛው እህል ተራ የሚባለው ላሳይሽ ብዬ ነው። ይኸውልሽ ይገዙና እንዲህ ላይ ይበላልቁታል። እና ወዶች እየገዛች ቤት ገብቻለሁ። ከቡና ልጀምርላችሁ። ይሄ ቡና እንግዲህ የሚለቀመው ምንም አለው እንግዲህ እንደምታውስ ነው 250 ብር አንድ ብርጭቆ። ብርጭቆ ስላችሁ የውሃ ሳይሆን የእህል ብርጭቆ አታውቁም? ረስታችኋል። እና 250 ብር። መኮረኒ ኪሎ 150 ብር። ይችን ነገር ታውቃታላችሁ? ማታውቁት? እስቲ ስሟ ምንድነው? ጻፏትም። የ10 ብር ናት። ትንሽ ግን በላበላ አድርጌላታለሁ። ከዛ ይልሽ ሸንኮራ አንዱ ቁሙ ስንት ሆኗል? 6 ፍሬ ሆኗል። 40 ብር። ይሄ ቆንጆ ኑሮ ኖት ውድ አይደለም። የምታየው ካሮት ደግሞ ይሄ ማለት ነው። ያው ከ1 ኪሎ አይበልጥም እንደው ስገምተው በኪሎ ስላልገዛሁት ነው። የሆነች ከገበሬ ነው የገዛሁት። መዲባው ማለት እንደሚዲባ አድርጓል። እንደው በአጋጣሚ ሳይ ስንት ነው ስላት 50 ብር ስትለኝ ላጥ። ከዛ ኪሎ ስንት ነው ስላቸው ነገደች 70 ብር ነው እንዴ ልኩና በልቤ ልፍ። እቺ ቲማቲም ታስታውሳታላችሁ? እቺ ቲማቲም ያትቺ የ20 ብር ናት። ቲማቲም ወዘን ግን አስታውሳችኋት? ጓሮ ለጓሮ የምትበቅለው ማለት ነው። ያቺ ክቢቱ የምትጣፍጠው ሎሚ እንደተለመደ 10 ብር 2። እዚህ ቃሪያ ያለ የ20 ብር ነው። የ20 ብር ቃሪያ እና ኑሮ ውድ ነው። አረብ ሀገር ኮድራ አልተወደደም። እስቲ
ቃሪያ ስንት ነው? ከዛ በኢትዮጵያ መቶ ስንት እንደሚመጣ እስቲ ሰላጣ ማይቀረው 10 ብር። ከዚህ በኋላ ነው እንግዲህ ሰላጣ ጎመን ምናምን የሚወደደው፣ ምክንያቱም በጋ ነው አብቅቷል የክረምቱ ማለት ነው። ስለዚህ ገበሬ ስለሚያመርተው በእንትን ይወደዳል። ግን በብዛት የሚገዛው ይሄ በቃ የመንግስት ሰራተኛው ምናምን፣ ምክንያቱም ከቅጠላ ቅጠል ቫይታሚን እንደሚገኝ ጤና እንደሚገኝ ስለሚያውቁት ማለት ነው። የኛ ቤተሰቦቻችን ብዙም አይደፍሩም ቅጠላ ቅጠል እና ይሄን የገዛሁት ስልሽ ነው። እና እኔና ማዙካ ምሳችን ልንበላ ነው። ለባልዬ ቋጥሬ ልኬለታለሁ። ምሳችን ይሄን ነው። ምሳችንን በላን ጠጣን ጨረስን። አሁን ወደ ቡና ነን። ጀበናችን እየፈላኝ ነው እና ውሃሽቶኒ ፊቴን እኮ ከጧት ጀምሬ አላሳየኋችሁም። ውሃሽቶኒ እና ላይክ፣ ሼር፣ ሰብስክራይብ አድርጉልኝ፣ አበረታቱኝ። አብሽሩ፣ ጠንክሩ፣ በርቱ እና እኔ ያው እንግዲህ ወዳችኋለሁ። በነገራችን ላይ እናንተም አለ ሄደላችሁ። እናንተ እያማረብኝ ነው። እቺ ሙያቱ ነገር ናት እንጂ መልኩ እንኳን አለ። ይሄ ምን ያንሳል? የቢገትርሽ ፋይዳ ዋናው ደም ግባት ነው አይደል? እና እያማረብኝ ነው። ማሻአላህ ሞላ ሞላ እያለ ነው። ሳይው ራሴን አድንቃለሁ። እኔ ራሴን ካላድነው ማን ያድንቅልኛል? አልሐምዱሊላህ ረብል ዓለሚን። ወይ መልክ የለሽ ወይ ሙያ የለሽ አለችኝ አንዲቱ ሀሲድ በኮሜንት ማለት ነው። አሁን ከዚህ በላይ መልኩ ምን ይሰራል? እንደው እስቲ ፍረዱ እናንተ። ሙያውም ደግሞ በሂደት ይመጣል። ምን ችግር አለው? ሙያ የላትም ብሎ የፈታ ወንድ መሽመሽ አልሰማንም። እንደው አልሰማንም። ምን እንጃ እኔ አልሰማሁም። ምን በሂደት ይስተካከላል። እንዴ ሰው ይማራል እና ሙያውም ቢሆን ምንም አላነሰው ለባሌ ማለት ነው። እናንተ ብቻ ቀምሳችሁ መፍረድ ነው። አይታችሁ ብቻ ነው የፈረዳችሁታ። ያኔ የሰራሁትን ነገር ቀምሳችሁ መፍረድ ነው እና ይሄን ይመስላል። አላብዛባችሁ የዛሬው ቪዲዮ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ። እና ውሃው መድኃኒት ያርግልን። ተዝ ተምንጠጣው ተምንበላው አንዱ መድኃኒት ይሆናል። ሀብታም